እኛን እያሰደበን ነው ወይንም ደግሞ የኛን ስም እያጠፋ ያለው እግረኛው ሚዲያ ነው። ስለዚህ በዚህ ቃላት ሊጠየቅ የሚገባው ልጅቷን ያቀረባት እሱ እስከሆነ ድረስ እሱ ነው ኢንተርቪው ያረጋት፣ እሱ ይጠየቅ። እሷ አንቺ ሰርተሽዋል ወይ ስትባል እሷ ራሷን ለማውጣት አፋን ከፍታ አፋ ሳይቀር እኮ እስካሁን እኔ የራሷን ስራ ሰርታለች። ግን አረብ ሀገር ያሉ እህቶቻችን እንደዚህ ተብለው ሊሰደቡ አይገባም። በዚህ ልክ ሊዋረዱ አይገባም። ከኛ የሚፈልጉትን ነገር ሲፈልጉ መተው ይለምናሉ። ነገር ግን እኛን ደግሞ ቦታ ሲያገኙ ጊዜ ሲያገኙ ሶሻል ሚዲያ ላይ እኛው ራሳችን ባሳደግናቸው እኛው ራሳችን ሰብስክራይብ ባረግናቸው እዛ ላይ ወጥተው እኛን የቁልቁል ይረግጡናል። ስለዚህ ይሄን ጥያቄ ሊጠይቅልን ወይንም ደግሞ ሊያዝልን የሚገባው እግረኛው ሚዲያ ነው። ያቀረባት እሱ ነው። ራሷ ወዲያ ፈቅዳ አፏን ከፍታ ስትጠጣ የኖረ ሴትዮ ኢትዮጵያ ወርዳ እንደዚህ ብላ መጠጥ ስታጣ ነው እኮ ኢትዮጵያ የገባችው። የምትጠጣው እሷ እንደፈለገች መባረቅ ሲያቀታት ነው፣ መስራት እንደ ሴት ሲያቀታት ነው ወጣ እንደገና ወደ ኢትዮጵያ የተመለሰችው። በዚህ ምክንያት ግን የኢትዮጵያን ሕዝብ ነው የሚያሰድበው። በዚህ ምክንያት ግን ኢትዮጵያን ነው የሚያስነውረው። ግን ምን ለትንሽ እንኳን ለትንሽ አለማገናዘቡ ያ ሁሉ ስም ትተዋጣልን አንድ ጥያቄ ጠየቃት ነገር የለም። ስለዚህ ይሄን ነገር ሊጠየቅበት የሚገባው እግረኛው ሚዲያ ነው። ለምንድን ነው ሲቸግራችሁ ሀገር ስትፈርስ አረብ ሀገር ላይ ያለ ሰው ሲታመም አረብ ሀገር ላይ ያለ ሰው መቶኛን ሲያንቋሽሽና አረብ ሀገር ላይ ያለ ማንቻውም ሰው መቶ ከአረብ ሀገር ወደ ኢትዮጵያ ሲሄድ ካርጎ እንኳን በስነ ስርዓት ማንስተናገደው አረብ ሀገር ላይ ያለን አገራችንን ህዝባችንን የምንረዳ እኛ ሆነን ግን እስኪ አንድ ከአሜሪካ አንድ ሰው ይውረድና እኔ ከአረብ ሀገር ወደ ኢትዮጵያ ልግባና እኩል እንስተናገድ እንደሆነ አንድ አይነት ፓስፖርት ያለን አንድ አይነት ኢትዮጵያዊ ስም ያለን ነገር ግን ስማችንን አረብ ሀገር ብቻ በመባላችን የተናቅን ሰዎች ነን። እኛ ግን አገራችንን የምናስከብር ለህዝባችን የምንሞት ጀግናዎች ሻማዎች ነን። ለቤተሰቦቻችን አይደለም ለቤተሰቦቻችን ስንቱን ነው ያስታመሙ፣ ስንቱን ነው ከችግር ያወጣሉ፣ ስንቱን ነው ሚዲያ ላይ መጥቶ ሲያለቅስ አለንላችሁ እኛ እያለን ማንም አያስከፋችሁ ብለን የቆምነው። ግን እነዚህ ሰዎች ኢቢኤስ እንደ አንድ የመንግስት ድርጅት ቢቋቋም በህዝብ ላይ አረብ ሀገር ባሉ እህቶቻችን በጀግናዎች ላይ ነው። ግን ይሄን ማንም ወጥቶ የመሰከረለት የለም። ጭራሽም እያስረገጣችሁ እንመጣችሁ፣ ጭራሽም እያስደባችሁ እንመጣችሁ። ከኛ ቦታ ላይ ሳትሆኑ እኛ ማንነታችንን ሳታውቁ እናንተው አሰደባችሁን። ጨው ለራስህ ብለህ ጣፍጥ ነው የሚባለው። እኛ ለራሳችን ስንል ጀግናዎች ታማኞች ለሀገራችንም ለህዝባችንም የምንሆን ባረግነው ነገር የምንደሰት ነን። ለራሴ ምን አለኝ ሳይሆን አንቺ ቆላ እያልሽ ኢትዮጵያ ሄደሽ እንደ አይነት ምንም አይነት ሳንቲም ሳትይዥ ባዶ እጅሽን ስለገባሽ ራስሽ አካልሽን ትቸረችር የኖርሽ ሴትዮ ዛሬ እዚህ ጋር መተሽ እንደፈለግሽ ልትናገር ነቻለሽ፣ እንደፈለገች ስማችን ልታጠፋው ቻለች። ግን እንዳንቺ አረብ ሀገር ላይ መጥቶ መስራት ያቃታቸው አዎ ስንቶች አፋቸውን ይከፍታሉ። ጀግናዎች ደግሞ እየሰሩ ራሳቸውንም ህዝባቸውንም እየመሩ ነው የሚገኙት። እና በእንደዚህ አይነት ልቅምቅም ሊከፋችሁም ምንም አይነት ሊሰማችሁ አይገባም። አረብ ሀገር ላይ ያላችሁ እህቶች ደጋግሜ የምነግራችሁ ነገር ቢኖር ገንዘባችሁን ለመጣው ለሄደው እያወጣችሁ አትስጡ። ስትታመሙ አይደለም ቀርቶ ሌላው ህዝብ ቤተሰቦቻችሁ እናንተ ናችሁ እኮ ለችግራችን የደረሳችሁ ናችሁ እኮ አይልም እኮ። እናንተ አካላችሁን አጉላችሁ አትግቡ። ቂጧን ስወዘውዝ የኖረች በየቦታው በየጫት ቤቱ ስትገተር የነበረች ሴትዮና መታ እናንተን ዛሬ እየሰደባችሁ ያለችሁ የሳራን ያህል የሚቆጨቆጭላችሁ የሚከፋላችሁ የሚናደድላችሁ ለእናንተ የሚቆረቆርላችሁ ሰው የለም። ስለዚህ ዛሬም ነገ የምመለው እህቶቼ ደጋግሜ እናገረዋለሁ፣ ብራችሁን ያዙ። ብራችሁ ዛሬ ነገን እናንተን ያኖራችኋልን። ብራችሁን ካልያዛችሁ በያገኛችሁበት ቦታ ላይ እየሄዳችሁ ከዋጣችሁ ሶደቃ ሰድቁ ልትሰድቁ ትችላላችሁ እንዳቅማችሁ። ግን ላያችሁት ሁሉ ብርሽና አፍተሰጫለሽ ዝሮው ሲረግጧችሁ፣ ዝሮው ሲያዋርዷችሁ፣ ዝሮው ስም ሲዋጡላችሁ ትገኛላችሁ። እኔ ይሄን ነው ማለት የምፈልገው። ውድና የተከበራችሁ ቤተሰቦቼ በእውነት በጣም ተናድጃለሁ። እኔ የምናገራት ንግግር ቤተሰቦቼ ቢሰሙት አላህ ዘንድ ቢያስተሳስበኝ ስል ነበረ። ዛሬ ግን አንዳንድ ወጥ እየረገጡ የሚመጡ ሰዎች እንድናገር እያደረጉ ነው። እኔ አውቃለሁ።
እኔ መውጣት ካለብኝ ማንም ምን ሊወቅሰኝ ማንም በእኔ ምክንያት ሊሰደብ አይቻልም። ማንም በእኔ ምክንያት ወጥቶ ሊዋረድ አይችልም። ውርደታማም አፋሪዋም እኔ መሆን አለብኝ። ግን የአረብ ሀገር ስንት ጀግናዎች አሉ በእውነት መከራቸውን አይተው የሚሰሩ እጃቸው በኩረሩክስ ተቆራርጦ በኩሽና ስራ እግራቸው አብጦ የሚሰሩ ስንት ሴቶች አሉ። እነዚህን ሴቶች ግን እኛው ነን የምናስከብራቸው። በእኛ መብት ማንም መጥቶ ሊያልፍበት አይገባም። ማንንም አሳልፈን ልንሰጥ አይገባም። ስለዚህ እኔ በእውነት አንዳንድ ጊዜ ሶሻል ሚዲያ መጠቀሜ በጣም ደስ ይለኛል። የምፈልገውን ነገር እንድናገር የምፈልገውን ነገር ተናግሬ እንዲወጣልኝ አድርጎኛል። ግን ስንቶች አላችሁ የዚችን ሴትዮ ቃል ሰምታችሁ ልባችሁ የታመመ። እኔ ግን ዛሬ ደስ የሚለኝን ቃል እናገራለሁ። አንዳንድ ጊዜ ሶሻል ሚዲያ መውጣቴ ወይኔ ፈጣሪ አንተ ጋር ለመጣላት ነው ይህን ሶሻል ሚዲያ የከፈኩት ብዬላለሁ። ግን አልሐምዱሊላህ የማንም ልቅምቅም እየመጣች አትልቀመቀምም። እኔ ዛሬም ነገ የምነግራችሁ ነገር ቢኖር በብራችሁና በራሳችሁ አትቀልዱ። ማንም መጥቶ እናንተን ሊጫወትባችሁ አይገባም። ብራችሁን በስነ ስርዓት ያዙ። ራሳችሁን አጠንክሩ። ራሳችሁን አቁማችሁ ቆም ብላችሁ እሰቡ። በብራችሁ ላይ እናንተ ትልቅ ሰው ናችሁ። ብራችሁ ከሌለ ግን እናንተ ባዶ ናችሁ። ይሄ ለማለት እወዳለሁ። በእውነት አንዳንድ ጊዜ ለመተው ፈልጋለሁ ሶሻል ሚዲያ፣ ግን የለመደ ነገር ስለሆነ ሊያስተውኝ አልቻለም። አንዳንድ ተንከሲስ ሰዎች መጥተው ሲናገሩ ያመኛል። በቃ አንዳንዴ ፈጣሪ ጋር ለመገናኘት ስፈልግ ይሄን ሶሻል ሚዲያ ላጥፋላለሁ። ግን በጣም አሞኛል። ወዳችሁ ፈቅዳችሁ የምትከታተሉ ቤተሰቦቼ ከልብ አመሰግናለሁ። ቪዲዮውን ሼር ላይክ አድርጉልኝ። ራሳችሁን ጠብቁ። ነገን የተሻለ ህይወት እንደምትደርሱ ዛሬ እንደ ሻማ እየቀለጣችሁ እራሳችሁን ስሩ። ትላንትና የመጣችሁበትን መንገድ እየተመለሳችሁ ፊታችሁን ዞር እያላችሁ ምን ላይ ነው በምን መንገድ ነው የመጣሁት እያላችሁ ራሳችሁን አበርቱ። እኔ ጀግና ነኝ፣ እችላለሁ። ማንም አባቱ እኔን አይነካኝም። ማንም አባቱ አንቺ መጥቶ ሊነካሽ፣ ሊያዋርድሽ፣ ሊተችሽ አይችልም። ሙሉ መብት፣ ሙሉ ስልጣን የራስሽና የራስሽ ብቻ ነው። አይደለም የሶሻል ሚዲያ ሰው አባት እናቴ መከራ እኔን እዚህ ቦታ ለማድረስ ቤተሰቦቼ ትልቅ ዋጋ ከፍለዋልን። ግን እነሱ ዛሬ እኔን መጥቶ የፈለጉትን ቃል መናገር እንኳን አይችሉም። አይደለም የሶሻል ሚዲያ ሰው መጥቶ እኔን እዚህ ጋር ሊያብጠለጥለኝ፣ እኔን እንደ አይነት ሴት ናት ሊለኝ፣ እኔን ቆሻሻ ሴት ናት ሊል፣ እኔ ጀግና ነኝ፣ ለራሴ ጀግና ነኝ። ነገም የተሻለ ቦታ ደርሳለሁ። ዛሬም የተሻለ ቦታ ለመድረስ እየሮኩ ነው። ግን በእንደዚህ አይነት መጥፎ ሰዎች ደግሞ ልባችሁ ሊሰበር አይገባም። ጠንካራ ነኝ፣ እችላለሁ። ጥርስሽን ነክሰሽ ክፉንም በጎንም ለመዋጣት ሞክሪ። ማንም ቢሆን ማንም አንቺ ሊተችሽ አይገባም በፍጹም።